አሁን ደግሞ በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ጋር ቆይታ ይኖረናል። እንግዲህ ስራ ዘመናቸው በኢትዮጵያ ቢሆንም አሁን ለረፍት ወደ እስራኤል ሀገር መጥተዋል። ከሳቸው ጋር ጥያቄና መልሶች ይኖሩናል። እንዴ ጤና ይስጥልኝ ክቡር አምባሳደር ዶክተር አብርሃም ንጉሴ። ጤና ይስጥልኝ አቶ ተስፋዬ እንዲሁም አድማጮቻችን ተመልካቾቻችን በሙሉ። እንግዲህ ክቡር አምባሳደር ያው የምንገናኘው በሃኑካ የበዓል ጊዜ ነው። በመጀመሪያ ሃኑካ ሰማያህ ለርሶም ለቤተሰቦም። የሃኑካ በዓል እንዴት ነው በእስራኤል ሀገር? እኔም እንዲሁ ለእናንተም ለአድማጮቻችን ለተመልካቾቻችንም ሀግ ሃኑካ ሰማያህ መልካም የሃኑካ በዓል እንዲሆን እመኛለሁ። የሃኑካ በዓል ጥሩ ነው። ምን ጊዜም በዓላት ጥሩ ነው። ከቤተሰብ ጋር ያገናኛል። ምግቡም መጠጡም ጨዋታው ግንኙነቱ እጅግ በጣም ደስ ይላል እና ስለዚህ በጣም ጥሩ ነው። አመጣጤ አሁን እዚህ ቅድም ከተናገርከው ለማስተካከል ብዬ ነው የመጣሁት ለስራ ጉዳይ ነው። ከስራም በኋላ ደግሞ ትክክል ነህ የረፍት ቀንም ደግሞ ጨምሬበታለሁ ማለት ነው። እሺ አመጣጡ የመጣሁት ያው የአምባሳደሮች ታላቅ ጉባኤ ስለነበረ እዚህ በኢየሩሳሌም የተካሄደ በዚያ የአምባሳደሮች ጉባኤ ላይ ለመሳተፍ ነው የመጣው። ለአጋጣሚ ደግሞ እዚያ አመት በዓልም ስለተጀመረ አመት በዓሉን ከጨርሶ መሄዱ ያስፈልጋል በሚል ነው ያለሁት። አመሰግናለሁ። እርማቱን ተቀብያለሁ አምባሳደር። እንግዲህ በእውነት የምንነጋገረው ያው እስራኤል ሀገር ሆነን ነው። በኢትዮጵያ ውስጥ ስላከናወኑት ተግባራት ባጭሩ ቢገልጹልን እስከ አሁን ካለነው ዘመን ድረስ። እንግዲህ በኢትዮጵያ ከሄድኩ አሁን አመት ከ4 ወር የሆነ ነው። ወደዚያ ኃላፊነቱን የኢትዮጵያና የአፍሪካ አንድነት ድርጅት አምባሳደር በመሆን በእስራኤል መንግስት በኩል በተጣለብኝ ኃላፊነት ከሄድኩ አንስቼ ከሌሎች የስራ ባልደረቦች ጋር በመሆን በኤምባሲው በኩል ብዙ ስራዎችን አከናውነናል። በማከናወንም ላይ እንገኛለን። አንደኛ የመጀመሪያው ሂደት በመጀመሪያ ደረጃ ይሄን ኃላፊነት ሲቀበል እኔ እጅግ ደስ ነው ያለኝ። ምክንያቱም ኢትዮጵያ ተወልጄ ያደኩባት ሀገራችን የእውቀትም ጮራ መሰረቱን የተማርንበት ኢትዮጵያ ሀገራችን ናት። ስለዚህ የሁለቱ እስራኤልም ኢትዮጵያም ሁለቱ አገሮቻችን ስለሆኑ ሁለቱን እነዚህን ሁለት አገሮች በአንድ ላይ ለማዋሃድ የበለጠ ለማጠናከር ይሄን እድል በማግኘቴ ታሪካዊ እድል አግኝቻለሁ በሚል በደስታ ነው የሄድኩት። እንደሚታወቀው የሁለቱ አገሮችና የሁለቱ ህዝቦች ወዳጅነት ጥንታዊ እጅግ በጣም የተሳሰረ ለረጅም ዘመናት በታሪክ በባህል በሃይማኖት በሁሉም ለረጅም ዘመናት የተሳሰረ ነው። ይሄንን ሁኔታ በአሁኑ ትውልድ በዘመናዊ ሂደት ውስጥ ሁለቱን ሀገሮች በበለጠ ለማጠናከር ከፍተኛ ስራዎች እየሰራን ነው። አንደኛ የመጀመሪያ ሂደታችን ስራችን በምን አይነት መልክ በስንት መስመር ማካሄድ አለብን በሚል 4 መስመሮችን ነደፍን። አንደኛው ከመንግስት ለመንግስት ያለው የዲፕሎማሲ ግንኙነት እንዴት ማጠናከር አለብን። በሁለተኛ ደረጃ ደግሞ ኢትዮጵያ በአሁኑ ደረጃ ለኢንቨስትመንት ወይም ደግሞ ለአሽከአ ወይም የእስራኤል ባለሀብቶች ወደ ኢትዮጵያ በመምጣት ኢትዮጵያ በምታደርገው የልማት እድገት ውስጥ
ምን ያህል የእስራኤል ኩባንያዎች እንዲሳተፉ እና ይሄን እንዴት እናበረታታለን በሚለው ሁለተኛው መስመር ደግሞ የመጀመሪያው መንግስት ለመንግስት ወይም G2G ስንለው በዲፕሎማሲ ቋንቋ የሁለተኛው ደግሞ ፕራይቬት ኢንቨስተርስ ማጠናከር ነው። ሶስተኛው መስመራችን ደግሞ መንግስታዊ ያልሆኑ የእስራኤል የበጎ አድራጎት ድርጅቶች ለትርፍ ሳይሆን ለበጎ አድራጎት በሰብአዊነት ደረጃ እንዴት ወደ ኢትዮጵያ መጥተው አገልግሎት መስጠት ይችላሉ፣ እርዳታ ማድረግ ይችላሉ የሚለው ሶስተኛው መስመር ሲሆን አራተኛው መስመር ደግሞ ለረጅም ጊዜ ከ3000 ዓመት በላይ ያለውንን የህዝብ ለህዝብ ወዳጅነትና ለህዝብ ለህዝብ ግንኙነት እንዴት አድርገን ነው እምናጠናክረው በማለት አራተኛው መስመር ደግሞ ህዝብ ለህዝብ በሚለው ነው። በእነዚህ አራት መስመሮች በነደፍናቸው መሰረት በሁሉም ስራችን በጥሩ ሁኔታ እየተካሄደና ዛሬ እስራኤልና ኢትዮጵያ ከመቼውም በበለጠ ግንኙነታቸው ከፍተኛውን ደረጃ ይዞ ይገኛል። በመንግስት ለመንግስት ወይም G2G በሚለው መስመር ውስጥ በሁለቱ ሀገሮች መካከል ግንኙነቱ በጣም የተጠናከረ ነው። የሁለቱ ሀገሮች ከፍተኛ ባለስልጣኖች ኢትዮጵያና እስራኤልን ጉብኝት አድርገዋል። ለምሳሌ ባለፈው የካቲት ወር ላይ በዚህ ዓመት የመሰረተ ልማት ሚኒስተር ኤሊ ኮሄን ወደ አዲስ አበባ በመምጣት በሁለቱ አገሮች መካከል የኃይል ማመንጫን፣ የውሃ አስተዳደርን፣ የእርሻ ልማትን፣ የከርሰ ምድር ውስጥ ያለውንን የኢትዮጵያን የተፈጥሮ ሀብት እንዴት በእስራኤል ቴክኖሎጂ ማውጣት ይቻላል በሚል በዚህም በኩል ወይ ማይኒንግ የሚባለው በእንግሊዘኛ ይሄን በተመለከተ በአቻቸው ከሆኑት ከኃይል ማመንጫ ሚኒስተር ጋር በአንድ ላይ በሁለቱ መንግስታት ስም አዲስ አበባ ላይ ስምምነት ተፈራርመዋል። በመጋቢት ወር ላይ ክቡር የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከታላቅ ልዑካን ጋር ወደ እስራኤል ሀገር በመምጣት በእስራኤል ሀገር ውስጥ በጣም ውጤታማና ፍሬያማ የሆነ ጉብኝት ተደርጓል። ከሁሉም ባለስልጣኖች ጋር ግንኙነት በማድረግ ጥሩ ውጤት ያለው ጉብኝት ሆኗል። በግንቦት ወር ላይ እንደዚሁ በዚህ ዓመት በግንቦት ወር ላይ የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሳር እሳቸውም ደግሞ ወደ ኢትዮጵያ በመምጣት መንግስታዊ የይፋ ጉብኝት በማድረግ ከጠቅላይ ሚኒስተሩም ጋር ከኢትዮጵያ ጠቅላይ ሚኒስተር ማለት ነው ከዶክተር አብይ አህመድ ጋር እንዲሁም ከውጭ ጉዳዩ ሚኒስተር ከሌሎችም ባለስልጣኖች ጋር በመገናኘት ግንኙነቱ የበለጠ እንዲበረታ ብዙ ውይይቶችና ውሳኔዎች ተደርጓል። ክቡር የውጭ ጉዳይ ሚኒስተር ጌዲዮን ሳር የእስራኤሉ በመጡበት ጊዜ ከ30 ያላነሱ የእስራኤል ባለሀብቶች በኩባንያዎች አብረው በመምጣት በኢትዮጵያና በእስራኤል ኢትዮጵያ እስራኤል ቢዝነስ ፎረም የሚል አዲስ አበባ ላይ መስርተናል። በዚህም ሁኔታ ላይ የእስራኤል ባለሀብቶች ታላላቅ ኩባንያዎች ወደ ኢትዮጵያ በመምጣት በእርሻ ልማት፣ በጤናው፣ በኢኖቬሽን እና ቴክኖሎጂ እንዲሁም በሳይበር ሴኩሪቲ በሴኩሪቲ በደህንነትም በማንኛውም ዘርፍ ብዙ ስራዎች እየተሰሩ ይገኛሉ። ሌላው በዚህ G2G በሚለው ሁኔታ የሁለቱ መሪዎች
የውጭ ጉዳይ ሚኒስትሮች ጉብኝት ማድረግ ለሁለተኛው መስመራችንም ትልቅ ኃይል የሚሰጥና ሞቲቬሽኑን ለባለሀብቶች ለፕራይቬት ኢንቨስተሮች እጅግ በጣም ከፍ የሚያደርግ ስለሆነ በዚህም ሁኔታ ላይ እንግዲህ ወደ ሁለተኛው መስመር ይሆናል ማለት ነው። ወደ ሁለተኛው መስመር ከመሄድ በፊት በዚህ G2G በሚለው መንግስት ለመንግስት ባለው ስምምነት በሚለው መስመራችን ውስጥ የዓለም አቀፍ የዲፕሎማሲ ሂደትም ደግሞ ሁለቱ ሀገሮች በዓለም አቀፍ ጉባኤ ላይ እንደ የተባበሩት መንግስታት የተለያዩ የዓለም አቀፍ መድረኮች ወይም ጉባኤዎች ላይ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም ደግሞ እስራኤልን ትደግፋለች። በተለይ ሀገራችን አሁን ያለችበት የሁለት ዓመት ጦርነት ውስጥ ብዙ ተቃዋሚዎች ጠላቶቻችን በተባበሩት መንግስታት ሆነ በተለያዩ የዓለም የጉባኤ ላይ በእስራኤል ላይ መጥፎ ውሳኔ በማስወሰን ሁለት የእቀባም ሆነ ገዳ እንዲሆን ጠላቶቻችን በሚያቀርቡበት ጊዜ ኢትዮጵያ ለዚህ አብራ እስራኤልን የምትተባበር ሆና ይሄም ደግሞ ከፍተኛ ደረጃ ላይ ደርሷል ማለት ነው። በሁለተኛው በኢንቨስትመንቱ ፕራይቬት ኢንቨስተር ይሄርን እንደሆነ ዛሬ ከ120 በላይ የሆኑ የእስራኤል ኩባንያዎች በኢትዮጵያ ውስጥ በተለያዩ ዘርፎች ቀደም ብዬ በተከስኳቸው ዘርፎች በእርሻው፣ በጤናው፣ በቴክኖሎጂው፣ በኢኖቬሽኑ፣ በውትድርናው፣ በደህንነቱ በዚህ ሁሉ ብዙ ሚና የሚጫወቱ አሉ። በሶስተኛው ደረጃ ላይ ደግሞ መንግስታዊ ያልሆኑ ድርጅቶች ደግሞ በብዛት ወደ ኢትዮጵያ በመምጣት በእርሻው ልማትም ሆነ በጤና በተለይ በብዛት በጤና በኩል ብዙ የእስራኤል ቴክኖሎጂን በመያዝ ወደ ኢትዮጵያ በመምጣት ከኢትዮጵያ ሆስፒታሎች ጋራ በአንድ ላይ በመተባበር በጤና ጥበቃ በኢትዮጵያ የጤና ጥበቃ መርሃ ግብርና ስምምነት ትብብር መሰረት በጥቁር አንበሳ ሆስፒታል፣ በአለርት ሆስፒታል፣ በጳውሎስ ሆስፒታል፣ በምኒልክ ሆስፒታል፣ በመቀሌ ሆስፒታል፣ በወሎ ሆስፒታል፣ በባህር ዳር ሆስፒታል፣ በአዋሳ ሆስፒታል፣ በጎንደር ሆስፒታል እንደነዚህ ባሉት ከፍተኛ የሆነ የአቅም ግንባታ ስልጠናም የቴክኖሎጂ ልውውጥም ልምድም ደግሞ በብዛት እየተካሄደ ይገኛል። ብዙ የኢትዮጵያ ባለሙያዎች ወደ እስራኤል በመምጣት የባለሙያነት በዚህ በጤናው በኩል ዶክተሮችም ነርሶችም እየመጡ እየሰለጠኑ ይሄዳሉ። የእስራኤልም ዶክተሮች ወደ ኢትዮጵያ በመምጣት የሚያሰለጥኑ አሉ። እንግዲህ በዚህ ሂደት ላይ ጥሩ ውጤት እየታየ ነው። በልብ ቀዶ ጥገና፣ በህፃናት በአይን ቀዶ ጥገና እንደዚሁም ደግሞ አጠቃላይ በሆነ የጤና አገልግሎት ብዙ የእስራኤል መንግስታዊ ያልሆኑ ድርጅቶች ብዙ አገልግሎት እያካሄዱ ይገኛሉ። በአራተኛው ደረጃ ይሄ ህዝብ ለህዝብ በሚለው ሂደት በዚያም ከፍተኛ የሆነ የመጠናከር ሂደት አለ። አንደኛ በባህል አንፃር ይሄርን እንደሆን ባህሉን የሁለቱን ሀገሮች ባህል ለማጠናከር የኢትዮጵያ ሙዚቀኞች፣ አርቲስቶች ወደ ኢትዮጵያ በየጊዜው ይመጣሉ። የእስራኤልም ደግሞ ሙዚቀኞች፣ አርቲስቶች ወደ ኢትዮጵያ በመምጣት ያቀርባሉ። በዚህ ሁኔታ ከፍተኛ ጥንካሬ አለ። ቴክኖሎጂውንም በማካሄድ በኩል ብዙ የቴክኖሎጂ ባለፈው ጊዜ አሁን ባለፈው ወር የሳምንታዊ የኢኖቬሽን ቴክኖሎጂ በማድረግ በእስራኤል መንግስት ወጪ ብዙ ወጣቶች ከ120 ያላነሱ የራሳቸውን የስራ ፈጠራ እንዲያዳብሩ ይሄ ኮርስ ተሰጥቷቸዋል። ከእስራኤል በመጡ በሙያው አዋቂ በሆኑ ሰዎች በዚህ ወርም አሁን ይሄ ወርም ከገባ የኢትዮጵያ ኢንዱስትሪዎች
እንዴት ነው በብዛት ማምረት የሚችሉት ቴክኖሎጂውን በመጠቀም በሚል እንደዚህው የእስራኤል ኤክስፐርቶች ወደዚያ ባለሙያዎች በመሄድ አንድ ሳምንት እንደዚህው የኢንዱስትሪ 4.0 የሚለው የኢንዱስትሪ የአመራረት እድገትና ብዛትን የሚያሳይም ደግሞ ስልጠና ተካሂዷል። በህዝብ ለህዝብ በሚለው ሁኔታም ደግሞ ባለፈው ወር ከ20 ያላነሱ በኢትዮጵያ የተለያዩ ሚዲያ ወይም የቴሌቪዥን፣ የሬዲዮ፣ የጋዜጣ ባለሙያዎች ሲኒየር ጆርናሊስትስ ወደዚህ ወደ እስራኤል ሀገር መጥተው የእስራኤልን ተጨባጭ ሁኔታ አይተው በጦርነቱም አካባቢ ያለውን ሁኔታ በሰሜንም በደቡብም ሄደው አይተዋል። በፓርላሜንቱም ደረጃ እስራኤል ምን ያህል ዲሞክራሲ መሆኗን በህዝቡም ያናኗር ሁኔታ እስራኤል ምን ያህል ሁሉን በሃይማኖት የማትለይ በዘር የማትለይ ሁሉንም እኩል መብት በመስጠት የህግን የበላይነት በማድረግ ሁሉም የህግን የበላይነት በመያዝ ሁሉም በመብቱ እንደሚተዳደር ሃይማኖተኞችም የተለያዩ ሃይማኖቶች የክርስትናም የእስልምናም የሃይማኖትንም ሆነ ሌሎችንም ሃይማኖት የሚከተሉም ሁሉ በእኩልነት በመብት ሃይማኖታቸውን የሚያመልኩ በሆኑን እስራኤልም የዲሞክራሲ ሀገር መሆኗን የማንኛውንም የሃይማኖት የቅዱስ ቦታዎች ጠብቃ የምትኖርና የምትጠብቅ መሆኗን ይሄን ሁሉ በማየት ተመልሰው ወደ ኢትዮጵያ በመሄድ ያዩትን እውነቱን በኢትዮጵያ በተለያዩ ሚዲያዎች ላይ ለህዝቡ አቅርበዋል፣ በማቅረብ ላይ ይገኛሉ። ይሄም ለህዝብ ያለውን ግንኙነታችን ወይም ፐብሊክ ዲፕሎማሲ የምንለውን አጠናክሮት ይገኛል። በዚህም ብዙ እያጠናከርነው እንገኛለን። እንግዲህ ክቡር አምባሳደር በእውነት የመጨረሻ ያሉት በጦርነቱ ሰዓት የነበረውና አሁን ያለው ትኩረት ለየት ያለ መስሎ ይታያል። እዚህ የነበሩት የሚዲያ ዘገባዎች ኢትዮጵያም ተመልሰው ሄደው በእውነት ያዩትን በመመስከራቸው በተለያየ ሚዲያዎች ተከታትለናል። ልዩነቱም እንደዚሁ እየታየ ነው። በዚህ ሳናመሰግን አናልፍም። ዶክተር አብርሃም ንጉሴ የመጨረሻ ጥያቄ የሚሆነው ያው ሰፋ ያለ ፕሮግራም ስለሆነ ነው። እንግዲህ ህዝብ ለህዝብን የሚለውን ተነጋግረናል። እኔ ትኩረት ማድረግ የምፈልገው ከመንግስት ጋር ያለውን ነው። ኢትዮጵያ በእስራኤል በኢየሩሳሌም በተለያየ ቦታዎች የራሷ የሆነ ታሪካዊ ቅርሶች አሏት፣ ገዳሞች አሏት፣ የተለያዩ ቦታዎች አሏት። እነዚህ ቦታዎች በእውነት ከእስራኤል መንግስት ጋር ስናነጻጽረው ምን ያህል የተሳሰሩ ናቸው? ሁኔታዎችስ እንዴት ሊረዱ ይችላሉ የሚለውን ነው። ይሄ ቅርጽ በእውነት ክርስቲያን አማኞች ቢሆንም ሁላችንም እንደ ኢትዮጵያ ትውልድነታችን የሚያኮራ ነውና በዚህ ጉዳይ ላይ ምን እየተሰራ ነው? ክቡር አምባሳደር ያለን በጣም አጭር ደቂቃ ነው። በአጭር ደቂቃ ይመልስልኝ። እንግዲህ ህዝብ ለህዝብ ባለው ሂደት ላይ በእውነቱ ሁለት ምሰሶዎች አሉ። የኛን የሁለቱን ሀገሮች አጠናክረው የቆዩና አሁንም በማጠናከር ላይ ያሉት አንደኛው ምሰሶ ኢትዮጵያ ከጥቁሩ ማህበረሰብ ከአፍሪካ ብቸኛዋ በእስራኤል ሀገር ንብረት ያላት ሀገር ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመሩ 7 አብያተ ክርስቲያናትና ገዳማት የእስራኤል መንግስት ጠብቆ ከዚህ ያሉ 7 አብያተ ክርስቲያናትና ገዳማት አሉ። እነዚህን አብያተ ክርስቲያናት ገዳማት ለማገልገል ብዙ መነኮሳት ብዙ ካህናት በእስራኤል ሀገር ይገኛሉ ይኖራሉ። በየጊዜውም ደግሞ ከኢትዮጵያም ሆነ ከሌላ ሀገር ያሉ ምእመናኑ አማኞች እየመጡ ይጎበኛሉ እስራኤልን። በሁለተኛው ምሰሶ የኢትዮጵያ ቤተ እስራኤሎች
ለብዙ ሺህ ዓመታት በኢትዮጵያ አያቶቻችን ቅድመ አያቶቻችን ከህዝቡ ጋር በአብሮነት በመኖር የኢትዮጵያን ዳር ድንበር እንደማንኛውም ኢትዮጵያዊ አብሮ በመሰለፍና በሰሩት ጎራዴና ጦር የኢትዮጵያን ጠላት በመከላከል ከኢትዮጵያ ህዝብ ጋር አብሮ የኖሩ የኛ አያቶች ቅድመ አያቶች ወላጆች ይሄ ሁሉ ያለ ሁኔታ ነው። ይህ ሁኔታ አሁንም 180 ሺህ የማናንስ የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር ስንኖር የሁለቱን አገሮች ግንኙነት የህያው ድልድይ በመሆን ሁለቱን አገሮች በደንብ እናስተባብራለን ማለት ነው። ወደዚያም በመሄድ ጉብኝት ይደረጋል ማለት ነው። ስለዚህ አሁን ኢትዮጵያ የእስራኤል መንግስትም ይሄንን እዚህ በእስራኤል ሀገር የሚገኘውን በኢየሩሳሌም የሚገኘውን የቤተ ክርስቲያን ንብረትም ምንም እንኳ የይዞታ ጥያቄ ከግብጽ ጋር ያለው ንትርክ ብዙም የማያንቀሳቅስ ቢሆንም መንግስት የወሰደው እርምጃ ምንድነው? ስታቱስ ኮ ወይም ባለህርጋ በሚል ኢትዮጵያ ያዘችውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ያዘችውን በመያዝ በዚህ ሁኔታ ላይ ባለህርጋው መሰረት ትገለገላለች ማለት ነው ቤተክርስቲያኗ። ለአንዳንድ የእድሳት ችግሮች ስላሉ በእስራኤል በህይወት ለመነኮሳትም ሆነ ለካህናት አደጋ እንዳይደርስ የእስራኤል መንግስት ወጭ በማድረግ ቤቶችን አሳድሰዋል። አሁንም ያሉ ችግሮች ደግሞ በእስራኤል መንግስት ወጭ እንዲታደሱና እንዲጠገኑ በሂደት ላይ ነው ያለው። ክቡር አምባሳደር በእውነት ለነበረን ቆይታ በጣም አመሰግናለሁ። ከሰዓት እጥረት ነው ብዙ ብንናገር ብንጠያየቅ ደስ ይለኝ ነበር። ለሰጡት ሰፊ ዘገባ እያመሰገንን መልካም የሥራ ዘመን ይኑርልዎት። ሐኑካ ሰሚያህ ክቡር አምባሳደር። አመሰግናለሁ። ሐኑካ ሰሚያህ ለሁሉም አድማጮቻችን ተመልካቾቻችን እንዲሁም ለቴሌቪዥን ሰራተኞች በሙሉ። አሜን።